ሰላም እንደምናላችሁ ቤተሰቦቻችን፣ በዚህ ሰሞን ያገኘናቸው መረጃዎች ይዘንላችሁ መጥተናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ያላችሁን ገንቢ ሀሳብ አስተያየት በኮሜንት ሴክሽን ላይ ጻፉልን። ተከሳሾች ድርጊቱን የፈጸሙት ሊንከባከቧትና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ሕግ አንቀጽ 84 አንድ ሰ መሰረት እንዳለ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። ሶስት ተከሳሾች ድርጊቱን የፈጸሙት ራሷን ከጥቃት መከላከል የማትችል የ11 ዓመት ሕፃን ልጅ ላይ በመሆኑ ድሬዳዋ ከተማ ገንደ ቆሬ አካባቢ የተፈጸመው ድርጊት እጅግ በጣም ዘግናኝና በጣም በጭካኔ የተሞላበት ሰው እንደዛ ያደርጋል ነው ወይ ብሎ የሚያስብል ነገር ነውና ነገርየው እንደዚህ ነው። ወይዘሮ ሀና በየነ የተባለች ከባሏ ጋር ተፋታ ከሌላ ወንድ ጋር ተዋወቅና ከሌላ ወንድ ጋር መኖር ትጀምራለች። እንደ አጋጣሚ ከዛኛው ከበፊቷ ባሏ ጋር ልጅ ነበረ። እቺኛው ልጅ 11 ዓመቷ ነበረ። ስሟም ደግሞ በአምላክ ግርማ ወይም ደግሞ ኬብሮን ተብላ ትታወቃለች። እቺኛው 11 ዓመት ጨቅላ ህፃን ከእናቷ ጋር መኖር ስትጀምር እንግዲህ ሌላው የእንጀራ አባቷ ደግሞ ከሴትዮዋ ወይም ደግሞ ከእናቷ ጋርም በፍቅር ተጣምሮ አብሮ ይኖራሉ ማለት ነው። በዚህ ውስጥ እንግዲህ የእንጀራ አባቷ እሷን ይደፍራታልና እሷን ከደፈራት በኋላ ነገሩ እንዳይወጣ እናትየዋም ካወቀች በኋላ ለህግ አካል ከማሳወቅ ለፖሊስ ከማመልከት ይልቅ ከባልየዋ ጋር ወይም ደግሞ ከልጅቷ እንጀራ አባት ጋር ነገሩን ለመሸፋፈን ትጥራለች ማለት ነው። በዚህ ሳለ ልጅቷ ታላቅ ወንድም እንዳላትና አባቷ ሌላ ቦታ እንደሚኖር ነው። አባቷ ማለት ወላጅ አባቷ አቶ ግርማ ማለት ነው። ይሄ ነገር እንዳይወጣ በጣም ብዙ ነገሮች ያደርጋሉ፣ ይጥራሉ። እሷ ብዙ ጊዜ ወንድሜና አባቴ ጋር ይሄዳለው ስትልም አባቷና ወንድሟ ጋር እንዳትሄድ ያስፈራራታል ማለት ነው። እንደውም አንድ ቀን እሷ ሻወር ገላዋ ስትታጠብ እቺ የ11 ዓመት ህፃን ገላዋ ስትታጠብ የእንጀራ አባቷና የገዛ እናቷ እሷን ቪዲዮ በመቅረጽ ገላዋን አሳይቷት አንቺ ይሄንን እሄዳለሁ ብለሽ ወንድሜና አባቴ ጋር እሄዳለሁ ብለሽ የምታስቸግሪ ከሆነ ይሄንን ቪዲዮ ለህዝብ እናሳያለን ወይም ደግሞ እናዋርድሻለን በማለት ልጅቷን የማይመጥን ማስፈራራና ዛቻ ያደርሱባታል። ይሄ ብቻም በቂ ሳይሆን ከ5ኛ ክፍል ትምህርት ገበታዋ እንድታቋርጥና ልጅቷ ታማለች ጸበል እንድትሄድ ነው እኛ ጸበል እንድትጠመቅ ስለፈለግን ነው ከትምህርት ያስቋርጥናት ብሎ ከተማሪዎች ከጎረቤት ከሁሉም ሰው ጋር እንዳትገናኝ ቤት ውስጥ ቆልፎ እሷን ያስቀምጧታል። ይሄ ብቻም በቂ ሳይሆን ይሄኛው ፍርድ ቤት ተጠርጥሮ ነገርየው ወደ ክስ ሲካሄድ እና ፍርድ ቤት ነገሩን ሲይዝ ከፖሊስ ለማምለጥም ሲባል ይሄኛው የእንጀራ አባቷ የገዛ አባቷ ወይም ደግሞ የወለዳት አባቷን ለማስመሰልም ጥረት ያደርጋል ወይም ደግሞ የውሸት ዲኤንኤ በማሰራት ትክክለኛ አባቷን ጉዳት አላደረሰባትም፣ ምንም አላደረገባትም፣ ይበልጥ እሷን በጣም ተንከባከባት ለማስባል አስተኛ የዲኤንኤ ነገር ምርመራ አድርጎ የዲኤንኤ ውጤት ያዘጋጃሉ ማለት ነው። ይሄ ብቻም በቂ ሳይሆን ከተደፈረች በኋላ ነገሩ እንዳይወጣ ከጎረቤትም እንድትደበቅ ምን ያደርጋሉ ማለት ነው። ልጅቷን ከጥቅምት 30 2015 ነው ነገርየው የተፈጸመው። ከሌሊት 6 ሰዓት 5 ሰዓት አካባቢ ልጅቷን ይደበድባታል። ለሁለቱም ይደበድባታል። እጅግ በጣም የሚያሳዝን ነገር የገዛ ያብራኳ እናቷም ከባለቤቷ ጋር ወይም ደግሞ ከልጅቷ እንጀራ አባት ጋር ልጅቷን በግንባሯ አካባቢ በአንጎሏ እንደዛም በጆሮዋ በአይኗ ይሄ ብቻም በቂ ሳይሆን በልቧና በሰንበረ ብዙ ቦታ ላይ ጉዳት እንዲደርስ ተደርጎ መጨረሻ ልጅቷ በህይወት መቆየት አልቻለችም፣ መቋቋም አልቻለችም። ይሄን ሁሉ ድብደባ ከዛ ልጅቷ ነፍሷ ያልፋል ማለት ነው። ፍርድ ቤት ይህንንም ነገር ይዞ ለ2 ዓመት የፌደራል ከፍተኛ ፍርድ ቤት ነው ይህንን ጉዳይ ያዘው። ለ2 ዓመት ሲመረምር እና ነገሩን ሲያጣራ ቆይቶ እንግዲህ በዚህ ወር ውስጥ ማለትም በዚህ ሰሞን በሶሻል ሚዲያ ላይ በታወቀ ጊዜ የፌደራል ከፍተኛ ፍርድ ቤት የድሬዳዋ ምድብ ችሎት በሞት እንዲቀጡ ነው ሁለቱ ላይ ውሳኔ ያስተላለፈው። እጅግ በጣም ይሄ አሳዛኝና ዘግናኝ የሆነ ጉዳይ ነው። በተለያዩ ጊዜ በኢትዮጵያ ውስጥ እንግዲህ በተለይ ሴት ህጻናት ላይ
የተነጣጠረ ወንጀሎች የሚፈጸሙበት ጊዜ አለ። ብዙ ጊዜ እንሰማለን በሶሻል ሚዲያ። ከዚህ በፊትም በባህር ዳር የተፈጸመው ዘግናኝ ወንጀል ሰምተን ነበረ። ፍርዱ ግን ከምን እንደደረሰ እስካሁን ያወቅነው ነገር ባይሆንም ማለትም የህፃን ሄቨን ጉዳይ ካስታወሳችሁ ማለት ነው። እንደዛውም ብዙ ሴት ህፃናት ላይ እንደዚህ አይነት ጥቃቶች ይደርሱና ምን ይባላል ፍርድ ተሰጥቷል ይባላል። ነገር ግን ደግሞ ፍርዱ ምን ያህል ተግባራዊ እንደሆነ ምንም ለህዝብ ይፋ የሚደረግ ነገር የለም ማለት ነው። እንግዲህ አሁን በዚህ ጊዜ እነዚህ ሁለቱ ሰዎች ማለትም የዚች ህይወቷ ያለፈ ህፃን በአምላክ የእንጀራ አባቷ አቶ ብሩክና የገዛ እናቷ ወይዘሮ ሀና ላይ የሞት ፍርድ የተላለፈው ምን ያህል ተግባራዊ ይደረጋል የሚለውን ነገር አሁንም ሁላችንም ጋር ጥያቄ የሚሆንበት ነገር ነውና የኢትዮጵያ ህግ ከወጣ በኋላ ተግባራዊ ይደረጋል ይባላል እንጂ ምን ያህል ደግሞ ተግባራዊ እንደሚደረግ እንግዲህ በብዙዎቻችን ጥያቄ የሚፈጥርና ብዙ ጊዜ ራሳችን ኢትዮጵያዊነታችን ማንነታችን እንድናይ የሚያደርገን ነገር ነውና ብዙ ጊዜ እንደዚህ አይነት ነገሮች ሲከሰቱ እኔ በጣም የሚያሳዝን ነገር ነው። በተለይ የህፃናት መብት ምንም እየተከበረ አይደለም። አሁን እንደዚህ አይነት ነገሮች ከተከሰቱ በኋላ ነው ብዙ ጊዜ ለሶሻል ሚዲያ ላይ ወጥቶ ፍትህ ጀስቲስ ፎር ምናምን እየተባለ ፍትህ ይገኛል ነው የሚባለው እንጂ ቅርብ መከላከያ ላይ ምንም እየተሰራ ነገር አይደለም። ህዝቡም ደግሞ እንደዚህ አይነት ነገሮችን ለማጋለጥ ምንም እየተጋ አይደለም። ሶርስ ይፋራል። እውነቱን ከማስከበር ፍትህ ከማስከበር ይልቅ ሰው መተያየት በዘመድ በተለያየ ነገር ስበርሱን መያዝ አለ ማለት ነው። እጅግ በጣም የሚያሳዝን ነገር ነው። እስካሁን አብሬያችሁ የቆዩትን ወንድማችሁ ፍሮምሰስ ነኝ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ እወዳችኋለሁ።